ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችን ላይክ በማድረግ እንዲጀምሩ፣ ላይክ ስታደርጉ የፕሮግራማችንን ተደራሽነት ከፍ ታደርጋላችሁ። ላይክ አድርጉ። አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ፣ ይህንን ፕሮግራም ከሀገር ውጭ ብታደምጡ የቻናላችን ተከታታዮች እንደ ሁል ጊዜው በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ድጋፍ እንድታደርጉ በአክብሮት እየጋበዝን በዚህኛው ፕሮግራማችን ትኩረት የምናደርገው እንግዲህ ለንደን ደርቢን ይሆናል። አስደናቂ ውጤት ካልተጠበቀ የጨዋታ መንገድ ስታይል ጋር የቀረበ ቼልሲ በተሻለበት በበለጠበት ታክቲካል ዶሚኔት ባደረገበት ጨዋታ የሚገባውን ያቀደውን ተገቢውን 3 ነጥብ ቼልሲ አግኝቶ ወጥቷል። ለዚህ ጨዋታ የቼልሲን ያክል ያልተዘጋጀው ደግሞ ቶማስ ፍራንክ የሚገባውን ውጤት ይዞ ወጥቷል። ሽንፈትን በሜዳው ቼልሲ ወደ ዋይት ሃርት ሌን አዲሱ ስቴዲዮም ከተገነባበት ጊዜ አንስቶ 7 ጊዜ ተጫውቷል። 6ቱን አሸንፏል። ቼልሲ በዋይት ሃርት ሌን ፍጹም የበላይነቱን ቀጥሏል። በለንደን ከተማ ሰማያዊዎቹ ከጊዜ ወደ ጊዜ በነጩ ቤት ያላቸውን የበላይነት ፍጹም ጥሩም በሆኑበት ባልሆኑበት በፎርም ላይ ያለ ፎርም ቼልሲ ቶትናምን የማሸነፊያ መንገድ አያጣም። ያንን መንገድ ደግሞ በአግባቡ ፈጽሞ ተገቢውን 3 ነጥብ ይዞ ወደ ቤታቸው ተመልሷል። የኤንዞ ማሬስካ ልጆች ምን አይነት የታክቲክ የበላይነት ነው! ጨዋታው እንደ እግር ኳስ ቤተሰብ፣ እንደ እግር ኳስ ተመልካች ይሄ በሙከራ የታጀበ ያ የደርቢ ፋይት የነበረው ወይ ቅድመ ጨዋታ በሰራ ነው ደረጃ በቃ በተለየ ሞቲቬሽን የነበረ ጨዋታ፣ ነገር ግን ሜዳ ላይ ያየነው እንቅስቃሴና ታክቲካል ባትሉ በጣም ኮምፓክትና ውስብስብ ሆኖ የተሻለ ስትራቴጂክ የነበረው ቡድን 3 ነጥብ ይዞ ወጣ። በተሻለ ስትራቴጂ ጨዋታው የሚፈልገውን የጨዋታ መንገድ ይዞ የቀረበ ራሱን በጥንቃቄ ውስጥ ገዳይ ሆኖ የተገኘው ቼልሲ ጆ ፔድሮ በመጀመሪያ 45 የጨዋታ ክፍለ ጊዜ ግብ አስቆጠረ። ቼልሲ ከዛም በኋላ ጨዋታውን ኮምፕሊት ዶሚኔት አደረገ። ዶሚኔት ከኳስ ጋም ያለ ኳስም። አንደኛ የቼልሲ አጫወት ትናንትና በደንብ ለታዘባቸው የእግር ኳስ ቤተሰቦች ቼልሲ እርጋታና መስከንን ያስቀደመ፣ ጨዋታው የሚፈልጋቸውን ስፔሶች ለተጋጣሚ አለመፍቀድ፣ እነዛን ስፔሶች ደግሞ በተቃራኒው ቼልሲ ዶሚኔት ያደረገበት ያልፈቀደበትን ኤሪያዎችን ደግሞ በአግባቡ ጊዜና ሰዓትን በመጠቀም ኤሪያዎችን ማሸነፍና እነዚያ ኤሪያዎችን ተጠቅሞ እድሎችን መፍጠር። በተለይ ትልቁ ታክቲካል ባትል የነበረው የአማካይ ስፍራ ነው። ቶማስ ፍራንክ በቶትናም ቤት እምነት ያጡ ይመስላል። በደንብ እምነት ያጡ ይመስላል። እንዴት መሰላችሁ አድማጮች? ቶትንሃም የሆነ ስፕሪቱን አጥቷል። የቡድን ቅንጅትም ሊሆን ይችላል፣ ተነሳሽነትም ሊሆን ይችላል፣ ተጫዋቾች በአሰልጣኙ ላይ ያላቸውም እምነት ሊሆን ይችላል። ስፕሪቱን አጥቷል ነጩ ቤት። በተቃራኒው ደግሞ ቼልሲ ፍጹም ከፍተኛ ስፕሪት አግኝቷል። በጣም የሚያስደንቅ ቼልሲ ቤት አይተን የማናውቀው ስፕሪት። ለምሳሌ በደንብ ጨዋታው የመጀመሪያ 45 እንደተጠናቀቀ አስተውላችኋል? ሪሽ ጄምስ የትኛውም ተጫዋች ተነጥሎ እንዳይገባ በማድረግ ሁሉንም ተጫዋች አንድ ቦታ ላይ ሰብስቦ ወደ መልበሻ ክፍል እየመራ ነው ይዟቸው የገባው። ጨዋታው ካለቀ በኋላ ሪሽ ጄምስ እንዴት የቡድኑን ሴሌብሬሽን ሲመራ እንደነበር፣ ይሄ የሊደርሺፕ ስፕሪቱ አሁን ቼልሲ ቤት ይህን ወጣት ተጫዋች በስነቦና ደረጃ ሞቲቬት የማድረግና ይሄ አክፎ የመያዝ ኃላፊነት የመሰማት ትላልቅ ጉዳዮችን ሲወጣ ሪሽ ጄምስ የሊደርሺፕ አቅሙን ምሽት ላይ እያስተዋለን ነበር። ቼልሲ 3 ነጥቡ 100% ይገባው ነበር በምሽቱ ጨዋታ። ምክንያቱም አንድ ቡድን ታክቲካሊ ስትራቴጂክ ሆኖ ሲቀርብ ጨዋታ ላይ
ማሟላት ያለበት የተለያዩ ጉዳዮች አሉ። አንደኛ ጨዋታው የሚፈልገውን ባህሪ በአካል ብቃትም ይሄ ፊዚካል ባትሎችንም ምላሽ ሪያክት በፍጥነት ለመስጠት ብቁ መሆን። ሁለተኛ ደረጃ ደግሞ ቼልሲ ያለውን አቅም የሚጠቀምበት ኤሪያዎችን መለየት ወይም አለማባከን ሜዳ ውስጥ ያለ የተገኙ አጋጣሚዎች ላይ ቆራጥና ፈጣን ምላሾችን መስጠት። ደርቢ የሚፈልገውን ስነልቦና ጥንካሬና የተጋጣሚን ጫና ደግሞ ለመወጣት በእያንዳንዱ ደቂቃዎች ዝግጁ መሆን፣ ለተጋጣሚ ምንም አይነት ምህረት የሌለሽ እንቅስቃሴ ማሳየት፣ በቃ እያንዳንዱን ኤሪያዎችን ለማሸነፍ ተነሳሽነት ማሳየት ነው። ስለዚህ ቼልሲ በዚህ በኩል የተዋጣለት ቡድን ሆኖ ባመሸበት የምሽቱ ጨዋታ ጆao ፔድሮ ባስቆጠራት ብቸኛ ግብ 1-0 ማሸነፍ ችሏል። ቼልሲ እንዴት ነበር በምሽቱ ጨዋታ? ቶትናምስ ችግሩ ምንድን ነው? 34ኛ ደቂቃ ላይ ጆao ፔድሮ ያስቆጠራትን ግብ ቢልድ አፕ ለተመለከተ አንደኛ ስለ ተፈጥሯዊ የ6 ቁጥር ተጫዋች ሚና ካወራል በዚህን ሰዓት እንደ ሞሲስ ካሴዶ የተሟላ 6 ቁጥር ተጫዋች ያለ አይመስለኝም። ሁሉንም ካራክተር የሚይዝ ዲፌንሲቭም ኦፌንሲቭም አክሽን በቃ አስደናቂ ሆነ። ያን ኳስ በአንድ በግሌ የተረዳሁት ያጫወት መንገድ ሞሲስ ካሴዶ አንድ ኳስ ሪከቨር ለማድረግ እንደ ሌሎች ዲፌንሲቭ ሚድፊልደሮች አንድ ዞን ላይ የተገደበ ተጫዋች አይደለም። ሁለተኛ አንድን ኳስ ለማስጣል የሚወስደው ሪስክ በተቃራኒ ቡድኑ ላይ አደጋ ሊፈጥር ይችላል፣ ወደኋላ ግን አይልም። ምክንያቱም የዱዌልስ የማሸነፍ ጥንካሬውን ይተማመንበታል። በደንብ ካስተዋላችሁ ቤንታንኩርንና ሚኪ ቫንደቬንን በአንድ ኳስ በተለያየ እንቅስቃሴ በአንድ አክሽን ሁለቱን ተጫዋቾች ነው በጋራ ኳስ እዚህ ጋር ቤንታንኩርን አስጥሎ ፖዚሽን ለመያዝ ኦቨርላፕ አደረገ። እንደገና ኳሱ ተበላሽ። በድጋሚ ሄዶ በአንድ እንቅስቃሴ ሚኪ ቫንደቬንን ኢንተርሰፕት አድርጎ ኳሱን ነጠቀ። ወደ ጆao ፔድሮ ማይነስ ያደረገውን ጆao ፔድሮ በግሩም ሁኔታ አስቆጠረ። ሞሲስ ካሴዶ አሸብርቆ በአስደናቂ በተሟላ የ6 ቁጥር ሚና ባመሸበት አንድ ሞሲ ካሴዶን በትናንትናው ጨዋታ በዘንድሮ ሲዝን ለምሳሌ ከሊቨርፑል ጋር የነበረው ጨዋታ ፍጹም አስደናቂ ነበር። የተለያዩ ጨዋታዎችን እናነሳለን። የምሽቱን ጨዋታ ግን ለሞሲ ካሴዶ ክሬዲት መስጠት ቆመን ማጨብጨብ ካለብን ምናጨመጭብበትን አንድ ትልቅ ኳሊቲ ልንገራችሁ። ቤንታንኩር፣ ፓውሊኛ፣ ሳር ባሉበት የአማካይ ክፍል ኤንዞ ፈርናንዴዝ ባልተሟላ ጤንነት፣ ሪስ ጀምስ ከፖዚሽኑ ውጪ ታክቲካል ሚና ወደ አማካይ ስፍራ በተሰጠበት፣ የክሬቲቪቲ ቁጥር ባነሰበት፣ መሐመድ ቅዱስና ኮሎሙዋኒ ባላቸው ፍጥነትና ጉልበት ዛቪ ሲሞንስን ጨምሩና ፋይናል ሰርድ በቼልሲ የተከላካይ ክፍል መዳከም ስታስቡት እነዚህን ጉዳዮች ሚዛናዊ አድርጎ መከላከሉንም ማጥቃቱንም ጠብቆ በእነዚህ 3 ተመሳሳይነት ባህሪ ባላቸው አማካዮች መሀል ላይ ግን ፍጹም ጎልቶ የታየው እሱ ነው። ፍጹም የበላይነት አማካይ ስፍራ በመውሰድ እና በዚህ አስደናቂ ድል ላይ የሞሲስ ካሴዶ ፍጹም ምርጥ ብቃት 100% የጨዋታው ኮከብም ተብሏል። ይገባው ነበር። ግሩም ምሽት ነበር ለቼልሲ። የ24 ዓመቱ ብራዚላዊ ተጫዋች ለ10 ተከታታይ ጨዋታ ግብ አላስቆጠርም የሚለውን ጉዳይ አድማጮች ይኸው ወደኋላ መለስ ብላችሁ ከ2 ቀን በፊት ስለ ጆao ፔድሮ የሰራነውን ፕሮግራም ተመልከቱ። የቼልሲ ደጋፊዎች ወደኋላ ከ2 ቀን በፊት በቅርብ ቀናት ውስጥ ጆao ፔድሮ ግብ ያስቆጥራል። ኃላፊነቱ ተጫዋቹ ላይ በኤንዞ ማሪስካ ታክቲካል ምክንያት ከፍ ብሎ ሚናው ተለውጦ ከሚጫወትበት ተፈጥሯዊ ፖዚሽን ለቆ እንዲጫወት ኃላፊነት ስለተሰጠው ይሄ ተጫዋች በየትኛው ሚናው ነው አሁን ግብ እንዲያስቆጥር እየተፈለገ የሚገኘው?
ሁለት ሚና እኮ እንዲወጣ እየተደረገ ነው። የፓልመርን የክሬቲቪቲ አቅምና ፋይናል ሰርድ አውት ኤንድ አውት ነምበር 9 ሆኖ ቼልሲ ያመነበት የዘንድሮ የዝውውር መስኮት የተዘዋወረው ኒኮላስ ጃክሰንን እንዲተካ ታምኖበት የመጣው ሊያም ዴላፕ ሃርምስትሪንግ ሲያጋጥመው ሁለት ሚና ተሰጠው። የፓልመርንም የዴላፕንም አጣምሮ ከኦፍ ዘ ቦል ከፍተኛ ወርክ ሬት ቼልሲ ፋይናል ሰርድ ፕረስ እንዲያደርግ ወደኋላ መለስ ብሎ ደግሞ በሃይ ፕረስ ሲጫወት በሃይ ፕረስ አማካይ ስፍራ ላይ ደግሞ በቁጥር ቼልሲ መብለስ ሲፈልግ መቶ አማካዩን እንዲያግዝ። ይህ እኮ ሴንትራል ፕሮግረስ ዞኑን በ3-4 ሚና ጆዋው ፔድሮ ላይ ሎድ በዛ። ስለዚህ ከግብ ራቀ። ምክንያቱም በእያንዳንዱ የኳስ ፍሰት ፔናልቲ ቦክስ ውስጥ ሊገኝ አይችልም። ምክንያቱም የፍሰቱ አካል ነው እንጂ እንዲያስቆጥር ቦክስ ውስጥ እንዲቆም አልተፈቀደለትም። ይሄ ተጫዋች ግን በዛች እንቅስቃሴ አንድ ታይሚንግ ሲያገኝ እንዴት እንደገደለ በግሩም ሁኔታ አጠናቀቀ። ፔድሮ ኔቶ ሁለት ማስቆጠር የሚችላቸውን ግሩም ኳስ ቪካሪዮ ያወጣበት፣ በተመሳሳይ አሌሃንድሮ ጋርናቾ ቼልሲ ከረፍት በፊት ዶሚኔት አድርጎ ከረፍት በኋላ በኮንትሮል እንዲሁም በመልሶ ማጥቃት አልፎ አልፎ አሁን የነ ጂሚ ጊተንስ የነ ጆዋው ፔድሮ እነ ፔድሮ ኔቶ ራሱ ያገኙት ኳስ በግሩም ጨዋታውን መግደል የሚችሉበት ተጨማሪ ግብ ቼልሲ እንደውም 1-0 ማሸነፉ ገርሞኛል። ቶትናም ፍጹም ቡድን አይመስልም። ቅንጅት የጎደለው አንድ በምሽቱ ጨዋታ በደንብ ከታዘባችሁ ከቶትናም አንድ ተጫዋች ከቡድን አጋሩ ኳስ ለመቀበል ተገቢውን ፖዚሽን ይዞ አንድ እንቅስቃሴ ላይ አልተመለከትም። በደንብ ካስተዋላችሁ እንደ ቶትናም የተከላካይ ክፍል በምሽቱ የተሳሳተ የለም። ምክንያቱም ይሄ የተከላካይ ክፍል የሚቀበለው አማካይ የለም። ፓውሊኛ የተጋጣሚን እንቅስቃሴ እየተከታተለ ማቋረጥ፣ ማጨናገፍ፣ ሸርተቴ ይሄ ታክቲካል ዲሲፕሊን ለሆነ ቡድን የሚመች ነው። ቪንሴንት ኮምፖኒ ቱኸልም ሙኒክ ለምንድን ነው ተጫዋቹ ፊት ያላደረገው? ዲፌንሲቭ አክሽኑ ከኳስ ውጪ ያለው እንቅስቃሴ ነው የተጫዋቹ ምርጥ እንጂ ከኳስ ጋር ፓውሊኛ የቴክኒክ አቅሙ በጣም ገና የሆነ ተጫዋች ነው። ወይም በቴክኒኩ በኩል ያልታደለ ተፈጥሯዊ ቴክኒኩ በተክለ ሰውነቱ በታክሉ በእነዚህ ጉዳዮች ጥሩ ሊሆን ይችላል። ነገር ግን በኳስ እንቅስቃሴው ግን ደካማ የምንለው የ6 ቁጥር ተጫዋች ልዩነቱ በአንድ ወቅት በሊጉ በፉላም ባሳየው ብቃት ከካሴዶ በላይ ሲነገርለት የነበረው አማካይና ከዛም በኋላ ካሴዶ መጥቶ የፈጠረው ልዩነት ማየት ነው። የፓውሊኛና የካሴዶን እንቅስቃሴ ይህን አማካይ ቶትናም ይዞ ቤንታንኩር ኳስ ቢውልድ ለማድረግ ኤሪያዎችን ለመፍጠር ክሬት ለማድረግ ቻንሶችን በቂ የመጫወቻ ስፔስ ተጣቦ አማካዩ ታይቶ ነው። እዚህ ላይ ነው እንግዲህ ቶማስ ፍራንክ እስማኤል ፓፓሳርን እንደ 10 ቁጥር ተጫዋች ያሰለፉት። ከዛም በኋላ ሉቃስ ብራግቪል ጭንቅላቱ ላይ ባጋጠመው ጉዳት በጊዜ ተቀየረ። ዛቪ ሲሞንስ ገባ። ጨዋታው በበለጠ መቀጣጠል ያለበት የክሬቲቪቲ አማካይ ሲገባ በበለጠ ደግሞ የቶትናም ሽግግር ኳስ ከመሃል ሜዳ ሊያልፍ አልቻለም። ይህ ጨዋታ ደግሞ ቼልሲዎች በጣም ከደቂቃ ኦርጋናይዝድ እየሆኑ በተረጋጋና በሰከነ መልኩ የጨዋታውን ሚዛን እየጠበቁ ጌሙን አስቀጠሉ። ቶትናም በፕሪሚየር ሊጉ ታሪክ 5ኛውን ዝቅተኛውን ኤክስጂ ያስመዘገበበት ጨዋታ ነው። 4ኛው የአዲሱ ፎርማት ፕሪሚየር ሊግ ከ2000 በኋላ ኦፕታ ከ2023 መያዝ ከጀመረበት ጊዜ አንስቶ በ2019 ከማንቸስተር ሲቲ ጋር ኢታር ላይ 0.13 ኤክስጂ ያስመዘገበበት 2021 በፓላስ ሜዳ 0.06 ኤክስጂ ያስመዘገበበት 2021 ከሊቨርፑል ጋር አንፊልድ ላይ 0.14 ኤክስጂ ያስመዘገበበት በታሪክ በቶትናም እግር ኳስ ታሪክ የመጨረሻ ዝቅተኛው ኤክስጂ ትናንት ነው የተመዘገበው 0.05 ኤክስጂ ማለት ነው። የመጨረሻ ደካማውና ዝቅተኛው። በተቃራኒው ቼልሲ በ15 ሙከራዎች ታጅቦ ከነዚህ 15 ሙከራዎች ውስጥ 7ቱ
የዘጠኙ ኢላማቸውን የጠበቁ 36 የተሳኩ የፋይናል የተጋጣሚ የመጫወቻ ቦክስ ውስጥ ኳስን በመንካት 351 የተሳኩ ፓሶች ከ52.1 በመቶ በላይ የኳስ ቁጥጥር ብልጫ እንዲሁም ፋይናል ሰርድ የተሳካ 118 ኳሶችን ፓስ በማድረግ ጨዋታውን ከሚገባው በላይ ኮንትሮል በማድረግ ነው። እንግዲህ ቼልሲ ሰማያዊዎቹ በስፕሪት በተሞላ ድል ነው ዋይት ሃርት ሌይንን አጨልመውት የተመለሱትና በለንደን የነጩና የሰማያዊዎቹ ፍጥጫ በቼልሲ ታክቲካል የበላይነት አሁን ለእግር ኳሱ ቤተሰብ ያ የደርቢ ስሜትና ባትል አማካይ ስፍራ ላይ መጀመሪያ 45 ይሄ ፋይቲንግ ስፕሪት ነበረው። ግን በአካል ብቃት ደረጃ ራሱ ቼልሲዎች ምን ያክል ፊት እንደነበሩ ጌሙን ኮንትሮል ለማድረግ የመረጡበት የጨዋታ ስታይል 34ኛ ደቂቃ ላይ ላስቆጠረ አዌ ማች ቼልሲ ከሰሞኑ ለዛውም በካርድ ምክንያት የዲስፕሊን ችግር የተከላካይ ስፍራው በሌቪ ኮልዌል፣ በቶሲን አድረባዮ፣ በነ አቺፖንግ በተለያዩ ተጫዋቾች በነ ባዲያሺል ፎፋና ራሱ ተቀይሮ ወጥቷል። ወደ መጨረሻ አካባቢ ኮንሲስታንሲ የለውም በተለይ ሴንተር ባኩ። ስለዚህ እነዚህን ሁሉ ጉዳዮችን በመቅረፍ ኤንዞ ማሬስካ ከዛ ከሰንደርላንድ አሳማሚና ያልተጠበቀ ሽንፈት በአንዴ ነው ሪከቨር በማድረግ ጣፋጩን ድል በከተማ ተቀናቃኛቸው ላይ አስደናቂ የታክቲክ የበላይነት ወስደው ጨዋታውን በመረጡበትና እነሱ በፈቀዱበት መንገድ ቶትናምን ይሄ ታክቲካል ዶሚኔት ያደረገው የሰማያዊዎቹ የታክቲክ የበላይነት እንግዲህ በድል በአስደናቂ ድል ተጠናቆ ቼልሲዎችን እንግዲህ በግሩም ሴሌብሬሽን በሪስ ጄምስ ሊደርሺፕ በሞሲ ካሴዶ ተጋዳይነትና አስደናቂ የ6 ቁጥር ሚና በጆዋው ፔድሮ ብራዚላዊው ግብ ታጅበው እንግዲህ ኤንዞ ማሬስካ በድጋሚ ዋይት ሃርት ሌይን ላይ ምርጥ ድል አስደናቂ ውጤት አስመዝግበው ቼልሲዎችን ፍጹም ጣፋጭ በውድድር ዓመቱ ካሳኩት ድሎች ውስጥ ሌላኛውን ምርጡን ድል ይዘው ወደ ስታንፎርድ ብሪጅ ተመልሰዋልና ለቼልሲ ደጋፊዎች እንኳን ደስ አላችሁ እያልን ዛሬ የሚደረጉ የፕሪሚየር ሊግ ጨዋታዎች ይቀጥላሉ። 2 ጨዋታዎች ሲደረጉ ቀደም ብለው ዌስትሃም በሜዳው ኒውካስልን ሲያስተናግድ ተጠባቂውና የዚህ ሳምንት ሌላኛው ትኩረት የሳበ ጥሩ ፉክክር ልናይበት የምንችለው የምሽቱ ጨዋታ እንግዲህ በኢትሃድ ይደረጋል። የአንዶኒ ራኦላ በርንማውዝ ወደ ኢትሃድ ተጉዞ ማንቸስተር ሲቲን የሚገጥም ይሆናል። ፔፕ ጋርዲዮላ ተፎካካሪ ክለቦች አርሴናል፣ ሊቨርፑል፣ ቼልሲ ድል ቀንቷቸዋል። ፔፕ ምን አይነት ምላሽ ይሰጣል? ዛሬ ምሽት የምንመለከተው ነው የሚሆነው። በሁለቱ ክለቦች መካከል የሚደረገው ጨዋታ እንግዲህ ትኩረት የሚስብ ትኩረት የተሰጠው በሊጉ በዚህ ሳምንት ከሚደረጉ ፈታኝና ጠንካራ ፊክስቸሮች መካከል የሚጠቀሱ ናቸው። በአጠቃላይ የቼልሲ ድል ይሄ በጣሊያኖች በቀድሞ አባባል ወይም በቀድሞ ፍልስፍና በዚህ በኢኮኖሚካል ፉትቦል የተቀናጀው የኤንዞ ማሬስካ ቡድን በወጣቶች ታጅቦ እንግዲህ ምርጡንና ወሳኙን 3 ነጥብ በወሳኝ ሰዓት ከዛ የሰንደርላንድ ሽንፈት በማገገም አስደናቂ ውጤት በአስደናቂ የታክቲክ የበላይነትና ቅንጅት ዋይት ሃርት ሌይንን አጨልመው ተመልሰዋል። ቶማስ ፍራንክ ጨዋታው ከተጠናቀቀ በኋላ ስፔንስንና ሚኪ ቫንደቬንን ለማናገር እንኳን ሲቀርቧቸው እነዛ ተጫዋቾች ተመናጭቀውን አሰልጣኙን ጥለው ሰላም ሳይሉን ያለፉት። ይሄ ጉዳይ ግለቱን ከፋል። አሁን ቶትናም አይደንቲካል ቼንጅ የሚያስፈልግ አሁን ምክንያት የሚቀርብበት ወቅት አይደለም። ቶትናም በዚህ ደረጃ በዚህ ስብስብ ሪያክት ለማድረግ ከከበደው ለአሰልጣኝ ቶማስ ፍራንክ ቀጣይ ጊዜያት
ፈታኝና ጠንካራ እንደሚሆን ከወዲሁ ይጠበቃል። በአጠቃላይ ቼልሲ ደጋፊዎች እንኳን ደስ አላችሁ እያለ ላይክ፣ ሼር፣ ሳብስክራይብ ማድረጋችሁ እንዳትረሱ። ከሀገር ውጭ የምታደምጡ በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ አድርጉ። አርሴናል ወደ ተርፍ ሞል ተጉዞ 2-0 ያሸነፈበትን ጨዋታ ሊቨርፑል ከተከታታይ ሽንፈት በኋላ ወደ ድል የተመለሰበትን ቪላን አስተናግዶ 2-0 ያሸነፈበትን ቼልሲ በዋይት ሃርት ሌን ያስመዘገበውን የ1-0 ድልን በተመለከተ እሁድን ከእናንተ ጋር በ3 ፕሮግራም ቆይታ ያደረግን። መልካም የረፍት ቀን እንዲሆን ተመኘን። ሰላም ቆዩ።